ይቺ ደግሞ እዚህ ትሰራለች። የኔ ልጅ እባክሽ አንቺ ደግሞ አትናደጅብኝ። በቃ ምንም አማራጭ አልነበረኝም። ማለት ለምን ነው አማራጭ የሌለሽ? በቃ ቤት ገብታ አልወጣም ስትለኝ እስከመቼ እንደዚህ ይሆናል ብዬ እዚህ ይዣት መጣሁ። ገኒ ንገሪኝ፣ መቼም ይቺ ሴት አሳዘነች ልትይኝ አይደለም አይደል? ይቺ ለማንም የማትጠቅም ጨካኝና አረመኔ ሴት ናት። እሱ እኮ የበፊቱ ህይወቷ ነው። ኧረ ተይ፣ ከዚህ በኋላ ለሚመጣው ህይወቴ ጥፋት አላጠፋም ብላ ማለችልሽ? አትከራከሪላት። ቆይ አንቺ ምን አይነት ደፋር ሴት ነሽ? ከፊቴ ስትቆሚ ትንሽ እንኳን አታፍሪም እንዴ? ቆይ ለምን አፍራለሁ? ምንም ቢሆን እኮ ቤተሰብ ነኝ። ገኒ እራሷ ካልወጣች ይዘሽልኝ ውጪ። ከዚህ በላይ እኔ ችግር የማስተናግድበት ምንም አቅም የለኝም። ይበቃኛል። አረ ተረጋጊ የኔ ልጅ ተይ። ገኒ ሉሊት ማለት ቀላል ሰው አይደለችም። የምታደርገውን ነገር አስባና አቅዳ ነው የምታደርገው። እርግጠኛ ነኝ አሁን የመጣሽው የሆነ ነገር አስበሽ ነው አይደል? አረ ተይ ኤፉ እንደዛ አትበይ እንዴ። ምንም ቢሆን እኮ እኔ እብድ ነኝ፣ ማሰብ አልችልም። ኧረ እባክሽ ታዲያ ማሰብ ካቻልሽ እብድ መሆንሽን በምን አወቅሽ እንዴ? ኤፉ እኔ እኮ ቤተሰብሽ ነኝ። ገደል ግቢ ሉሊት። አንቺ የሰይጣን ቁራጭ፣ እያንዳንዱን ያደረግሽውን ነገር የረሳሁልሽ እንዳይመስልሽ። እባክሽን ኤፉ ይቅር በይኝ። ምንድን ያደረግሽ እንዴ? ምን አደረኩኝ? ታገጥኩ፣ ተደበደብኩ አላልሽም ነበር? አዎ ብያለሁ። አረ ሸጎድሽ ማለት ነው በቃ እንደዛ ነው ቃል። አረ የምን መሸወድ ነው? ነይ ወደዚህ ጠጋ በይ። እንዴት መሸወድ እንደፈለግሽ ላሳይሽ። ሰምኛለሽ? እኔ ወንድ ልጅ ነው፣ ሴት ላይ እጄን አላነሳም። እንዳንቺ ስራ ቢሆን ግን ሰምኛለሽ? ከዚህ በኋላ እዚህ ቤት እንዳላይሽ። እንዴ ቃል ስሜን አትጥሪ። ባለጌ ነሽ። ቢያንስ ስትረዳኝ ሞክር እንጂ ቃል። እንዴ ለምንድን ነው ዋሸችኝ? ቆይ መዋሸት ለምን አስፈለገ? ምን ለማድረግ ነው ይዘው ደበደቡኝ የምትለው? ነይ ውጭ፣ ነይ ቃል እባክህ ነይ ውጭ፣ ነይ። ወንድሜ ምን ተፈጥሮ ነው ልጅቷን ገፍትራ ያስወጣሃት? ሁለተኛ ከዚች ልጅ ጋር እንዳለሽ በጭራሽ። ተሳስተሽ እንኳን ከሷ ጋር እንዳለሽ። አልገባኝም። ቆይ ምንድን ነው እሱ የተፈጠረው? ልጅቷ ውሸታምና ጭበርባሪ ነች፣ በዛ ላይ ዱርዬ። ተሳስተሽ ከሷ ጋር እንዳለሽ ተግባባን? ህይወት ሚስጥር ናት የሚባለው ለዚህ ነው። የዛሬው ቀን በጣም የሚገርም ነው። መጨረሻችን እንደዚህ እንደሚሆን ብናውቅ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። እዛ ነው ህይወትን ህይወት የሚያስብለው ባለማወቅ የምናደርገው ተስፋ ነው። እኔ ከወንድሜ ጋር ባለመደማመጥ ታገድን። ፈጣሪ አትጠፋፉ ሲለን ነው እንጂ ይህኔ ከሁለት አንዳችን በህይወት አንገኝም ነበር። ይህ ሁሉ ባለመነጋገር የመጣ ብዙ በንግግር የምንፈታቸው ነገሮች አሉ። በጭፍን ጥላቻ ባለመደማመጥ ዘግተን ያዝናቸው። ብቻ በመጨረሻ ምች ቀን መታ ወንድሜ ለመባባል በቅተናል። ትላንት ጠላቴ ነበር፣ ዛሬ ደግሞ ወንድሜ። ነገን ጊዜ ፍታው ብዬ ትቻለሁ። ተመስገን። ይህ ሁሉ ሲሆን ያልተውከኝ ፈጣሪ። አንተም ማረባ እኔን አሳልፈ ሰጠኸኝ። ምን ሆነሻል? ምን እንዳልክ ያልሰማው ነው እንደሚመስልህ? ቆይ አሳልፈ ሰጠኸኝ? ቆይ አንቺ ስታስቢው ከዛ በላይ ምን ማድረግ ነበረብኝ? ልጅቷን በመያዝ ተባብሬሻለሁ እኮ። ትሰማለህ?
እንዲህ ጉድ ከምታረገኝ መጀመሪያውኑ ባትዛት ይሻለኝ ነበር። ላደረከው ነገር ዋጋ ትከፍላለሽ። እንዴ ሰውየው እኮ እብድ ነው እና እሱ ይዞኝ እንኳን የተፈጠረውን ያልተፈጠረውን ባወራ ራሱ ይገርማል። ቆይ አንተ ወንድ አይደለህ እንዴ? ቆይ ግን እኔ የምልህ እኔ እንዳተስኳት ተናገርክ እንዴ? አይ እሱን አልተናገርኩም። እኔ ተናገርኩት አንቺን እንዳላገትንሽ ብቻ ነው። እርግጠኛ ነህ? አዎ መቼ ዋሽቼሽ የማውቀው ነው እንደዚህ። እሺ እና እንዴት ለቀቃት? እሱን ተስማምተን ነው። በምን ተስማማችሁት? እሱን ሌላ ጊዜ እነግርሻለሁ። አቦ ገደል ግባሽ። ምን አይነት የማይረባ ነው። በምንም አይነት መንገድ ከኔ ማምለጥ አትችልም። ይሄን ሁሉ ነገር ሞክሬማ በቀላሉ አልሸነፍም። ሲጀመር አንተ ማን ስለሆንክ ነው? አየሽ አይደል በአንቺ ምክንያት ከልጆቼ ጋር ተቆራረጥኩ። እንደው ምን ስል ነው አንቺን አንከርፈፌ እዚህ ቤት ውስጥ ይዤሽ የመጣሁት? ቆይ እኔ ምን አደረግኩ? ምን አድርጌ ነው የምትሉኝ? ፈጣሪ አውጣኝ። ይቅርታ አድርጉልኝ ማለት ጥፋት ነው? አንዳንዴ ትኩር ብዬ ሳይሽ ግን ምንሽም እብድ አይመስለኝም። ምን ማለት ነው? ቆይ እብድ ምን አይነት ነው? ብዙ አይነት እብድ አለ። አንቺ ግን ምንሽም እብድ አትመስይ። ስለዚህ እኔ ካላበድኩ አንቺ ነሽ እብድ ማለት ነው? ነይ ውጪ። ናታን ከመጣ ደግሞ ሌላ ጣጣ ውስጥ ነው የምንገባው። በቃ እዛው ቤት እኔ እችልሻለሁ። ነይ ሂጂ። ገኒ ማውራት አለብን። ሉሊትን አስወጭልኝ። እሺ ሂጂ ሂጂ። እኔ ትልቅ ነገር ላወራሽ ነበር የመጣሁት። አንቺ ግን ሌላ ጣጣ ይዘሽብኝ መጣሽ። ምን ላድርግ ፉዬ? ለማንኛውም ትልቅ ነገር ተፈጥሯል። ምን ተፈጠረ? ግን እንዴት ብዬ ልንገርሽ? ያፌት በህይወት አለ። ናታን ደብቆት ነበር። ሰማ? ማን ነገረሽ? አቤል ነገረኝ። እንደው ምን አይነት ታምር ነው! ሰው ሞቷል ተቀብሯል ካልን በኋላ እንደገና አለ ሲባል በጣም ይገርማል። እሱን ተዩ። እኔ ግን በጣም ፈርቻለሁ። ለምን ፈራሽ? እኔ ልጅ ሊታረቁ ነው ብሎኛል ነበር እንዴ? መታረቁንማ ታርቀዋል። ግን እኔ ምንም አላመንኩትም። የሆነ ትልቅ መጥፎ ነገር አስቦ ቢሆንስ እንድታረቅ ያለው። ኧረ ተይ፣ እንደው ደግ ደጉ ማሰቡ ይሻላል። የኔ ልጅ ምናልባት እኮ ልቡ ተመልሶለት ሊሆን ይችላል። አይ አይመስለኝም። ምንም ደስ አላለኝም። እስኪ ተረጋግተን እንየው። አንተ አቤት። ምንድነው? አላስታውስከኝም ነው? ኦ ገጭተህ ያላሳከምክ ልጅ እንዴት ነህ? እንዴ ደህና ነኝ አልፈልግህም ብለኛ እንዴ ሄድከው? አሁን ምንድነው እየወቀስከኝ? ባሰብን? አይ ደህና ነኝ። በጣም ጥሩ። ዛሬ መኪና ላይ ያዝኩ፣ ስለዚህ አልገጭም፣ አታስብ። እሺ እንግዲህ እና በዚህ ሰዓት ውጭ ምን ትሰራለህ? ወክ እያረኩ ነበር። አረ እኔም ትንሽ ልንቀሳቀስ ብዬ ነበረ። ስለዚህ አብረን ወክ ማድረግ እንችላለን ማለት ነው። ውይ እኔ ከሰው ጋር መንቀሳቀስ አልወድም። ለዛሬ ግን እሺ። ለዛሬ ማለት ያው ዛሬ ለእኔ ትንሽ የተለየ ቀን። እስቲ ልመንህና አብረን እንንቀሳቀስ። እንዴ ይሄን ያህል ምን ቢፈጠር ነው ሰው ማታም ነው? እሱን እየተንቀሳቀስን አወራለሁ። ሉሊት ለዛሬ እዚህ ደሪና በጠዋት ተነስተሽ የምትሄጂበት ትሄጃለሽ። እኔ ባንቺ ምክንያት አልወቀስም። ቆይ ምን ቤት ነኝ እኔ? እንዴ እኔ እዚህ ተመችቶኛል አልኩሽ እኮ። ከፈለጋችሁ እናንተ ራሳችሁ መውጣት ትችላላችሁ። አሁን ሳበዛችሁት። ጭራሽ እኔ ልውጣልሽ? እዚህ ሆነሽ እኮ ምን እንደምታደርጊ ራሱ አይታወቅም። አሁን ተይኝ እባክሽን፣ አትረብሽኝ። ልተኛበት። ተነሽ። እዚህ መተኛት አይቻልም። እንደውም እዚህ ጋር ነው የማድረው። የፈለኩበት ቦታ የማድረግ መብት አለኝ። ሉሊት እባክሽ አታቃጥኝ። እሱን ከፈራሽ ከኔ ጋር ማውራት የለብሽም። እንደውም ከላይ ደህና የሚለበስ ነገር ይችላል። ተቀመጭ። አላበዛሽውም እንዴ? ነገማ ውጭ ብለሽ ታባርኛለሽ። ኧረ እኔ አባሮሽ አልጫወትም። መሽቷል።
እንዳባርርሽ ከፈለግሽ ደግሞ ጠዋት እንጫወታለን። ዝግ እባክሽ ወደዛ እንዳላጋጭ አፍሽ ተቀመጭ። አትስፈራሪኝ እባክሽ። አሁን በርዶኛል። የሚለበስ ስጭኝና አልተኛበት። እዚሁ ጠብቂኝ እንዳትከተይኝ አመጣልሻለሁ። እሺ አልመጣም። ምንድን ነው የሆንሽው? ወይኔ ቆይ ምን አይነት ልጅ ነኝ? ሞታ ቢሆንስ ኖሮ ዲዮጊ እንዴት ነህ? አለሁ። እንዴት ነህ? ደህና ነኝ። ኢፉ ጋር ሄድክም እንዴ? አይ አልሄድኩም። ደህና ነህ ግን? ምን ሆነሃል? የሚሸሸው ነገር አለ እንዴ? እንዴ ምን ማለት ነው? ምን ማለት አለ እንዴ? ሲታማኛ ሆስፒታል እንከራተታለን። አንተ ግን ድርሽ እንኳን አላልክም እንዴ? ካልፈለኩስ እሷ አለመፈለግ አይችልም? ሲን ስለምጠላት ነው። ሲኮ አሁን ጸባዩን አስተካክላ እንደድሮ ሆናለች። አቤላ እንዳይመስልህ፣ አትሸወድ። እንደዚህ ብለህ እንዳታምናት። እኔ ምን የሚፈጠር ከጎኑ ነው። መብት ነው፣ የራሱ ጉዳይ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በምታምነው መከዳት ህመሙ ቶሎ አይድንም። ግን ደግሞ ሁሌም ይፈጠራል ብለህ መፍራት የለብህም። እንዴት አልፈራም? ከራሴ በላይ የማምነው የተፈጠረውን አይደለም ያሰብኩትን የማልደብቀው ጓደኛዬ ለስንት ነገር የማስበው ሰው እንደዚህ ሲያደርገኝ ገባኝ። ባይደርስብኝም እረዳለሁ። ግን ደግሞ አንዳንዴ ልባችን በመጥፎ ሰዎች ይዘጋና በጣም ጥሩ ሰዎች የምንላቸው ወደ ህይወታችን ሲመጡ መቀበል ያቅተናል። እኔም እንደዚህ ባይሆን ደስ ይለኝ ነበር። ግን አሁን ላይ አይደለም ሰውን የገዛ ጠላይን እንኳን አላምንም። ብቻ ምን አለፈ እንዳልሞት እንዳልድን አድርጎ ነው ያስተማረኝ። ይሄ ደግሞ ከጓደኛ ሲሆን ልክ ነህ። በጣም ልብ ይሰብራል። ቆይ ግን ሌላ የምታምነው ጓደኛ የለ? አይ እኔ ከሱ ውጭ የማምነው ሰው አልነበረኝ። አንቺ ለልጃችን መኖር አለብሽ። በላፍጥ ነው ለቀቀ። ክርስቲያን ምን ነገር ይገድማል?
ምርጫ አልሰጠኝ። አንተ ራስህ ለጥቅም ያስብ። አሁንም ሳስበው እንደ አዲስ ነው ቁስሉ የሚሰማኝ፣ ሁሌም እንደ አዲስ። ግን በቃ ደጋግሜ ሳስበው ደጋግሞ ነው የሚያመኝ። ለምን ምን ባደርገው ምን ባጠፋ ነው እኔ ላይ ይሄን ያስበው ብዬ ሁሌ ነው ማስበው። ሴጣን እኮ የሚገባበት አያጣም። ሴጣን ሴጣን አልከኝ? እስቲ ተወኝ። ህይወታችን ላይ ትልቁን ጉዳትና ትልቁን ትምህርት የሚያደርስብን ቅርብ የምንለው ሰው ነው። ግን ደግሞ በዚህ ምክንያት ሰው ማመንም ማቆም የለብን። በጭራሽ። ነገርኩህ እኮ ከዚህ በኋላ እንኳን ሰው ራሴንም አላምነው። ዝም ብለህ እኮ ብሶቴን አዳመጥከኝ። አመሰግናለሁ። አረ ችግር የለውም። እና አንተ ስለ ራስህ አትነግረኝም? የኔ ደግሞ ሌላ ጊዜ ይደርሳል። እንዴ ለምን? ሌላ ጊዜ እንዲህ በአጋጣሚ ከተገናኘን ማለት ነው? አረ ተገናኝተን ተደዋውለን ነው እንጂ። እስቲ እናያለን። ልቀስቅሳት ወይስ ይቅርብኝ? አይ ቀስቅስ፣ ይረብሻት። ማን ነው? የኔ ናታን አንተን አይደል? ውይ ከተባነነ ይቀራል። ምን አለብህ ብታርፍ? ደክሞኛል፣ ልተኛበት። ኧረ እባክሽ ማን እራቴ ሊሰጠኝ ነው አንቺ ብትተኝ? ሸኘው? አዎ የኔ ጨረቃ ሸኝቼው በነገሮች በጣም ተገርሜ ስለነበር ከራሴ ጋር እያወራሁ ነው የመጣሁት። መንገድ ላይ አንድ መንገደኛ ያገኘውና ከሱ ጋርም ሳወራ ነበር። መንገደኛ ማለት ማን ነው እሱ? እንደውም የሆነ ጊዜ እዚህ ሰፈር ውስጥ መኪና እየነዳው ገጭቼ የጎዳሁት ልጅ የለም? ምን? አሁንም ሰፈር መጥቶ ነው? አይ መንገድ ላይ ነው፣ ሰፈር ውስጥ የሚባል ቦታ አይደለም። ይሄማ ሆነ ብሎ ነው የሚከታተል ማለት የኔ ጨረቃ። ለምንድን ነው ሆነ ብሎ የሚከተለኝ? የምታውቂው ነገር አለ? ኧረ አላውቅም። እንዴት ላውቅ እችላለሁ? ግን ያው ሁለቴ በአጋጣሚ ያገኘሁት ስትለኝ እንዴት አጋጣሚ ሊሆን ይችላል ብዬ ነው። በቃሽ፣ በሶስተኛው ስንገናኝ ጠይቀዋለሁ። ማለት የኔ ናታን ጭራሽ ከዚህ በኋላ የምታገኘው ነው? አዎ እንደዋወላለን ብሏል። ተው ይቅርብህ የኔ ናታን፣ እባክህ የኔ ናታን። የኔ ጨረቃ ምን ሆነሻል? እሺ በቃ እኔን ካልሰማ እንደፈለክ። ምን ሆናለች? የማላውቀው የተፈጠረ ነገር አለ እንዴ? በቃ እራት እንብላና እናወራለን። እሺ አቅርብና እንብላ። ተያ የኔ ጨረቃ፣ ደክሞኛል፣ አትቀልጂብኝ በእናትሽ። እኔም ደክሞኛል። ሲጀመር ለምን ቀሰቀስከኝ? ወይም በቃ ልዩ አንድ አይነት እንጫወት። እሺ እኔ አንድ አይነት ነኝ። እኔ ልዩ። ትንሽ እራት አቅርቢ እባክዎትን። ስማኛ ቤላ፣ ውሸቷን ነው፣ አላበደችም። የሆነ ነገር ፈልጋ ነው ስሜ
ኧረ ተው፣ እሱን በምን አወቅ? ደግሞ ካላበደች እዚህ ምን ታደርጋለች? ማለቴ ካላበደች እኮ የሆነ ነገር እንዳናደርጋት ትፈራ ነበር። እሱን እኔም አላወኩም፣ ግን ውጪ ብትባል የምትወጣ አይነት ስላልሆነች በራሳችን መንገድ ማስወጣት አለብን። እንዴት አድርገን እናስወጣት? እሱን አስብበት። ኧረ አንተ ልጅ ግን በጣም ተንኮለኛ ሆናል። ማ እኔ ከአንተ ብሽ ነው ተንኮለኛ ሆንኩት? እናንተ የማትረቡ እኔ ላይ ብቻ ጀምራችሁ ቆይ ባልሰራላችሁ የጥፍ ነው የምከፍላችሁ። ማትረቡ ጫጩቶች የኔ ጨረቃ ዛሬ በተፈጠረው ነገር ደብሮሻል አይደል? አይ እኔ ምንም ቢሆን ያንተን ደስታ ነው የምፈልገው። አንተን ደስ እንዲል እንጂ ደብሮኛል እያልሽኝ? የኔ ናታን አልደብቅም፣ በጣም ታግያለሁ፣ ግን ደግሞ ላምነው አልቻልኩም። እንዴት? ያው እስከ ዛሬ ድረስ ካደረገው ነገር አንጻር ብዬ ነው። በተለየ መንገድ ሊበቀለን ከሆነስ እንደዚህ የሚያደርገው? የኔ ጨረቃ እንደማይሽ ከሆነ ፈርተሻል፣ ግን መፍራት አይጠበቅብሽም። እኔና አንቺ ሁሌም አሸናፊዎች ነን። ቆይ ግን አንድ ጥያቄ የሆነብኝ ነገር አለ። ያፌት በህይወት ካለ ቢኒም አለ ማለት ነው? እሱን እኔም አላውቅም። ያፌትም ያልሞተው አብሮኝ የሚሰሩ ልጆች እንዳይሞት ስለነገርኳቸው ነው። እሱ እንዳልሞተ ለማስመሰል በጣም ነበር የታገል ነው። እሺ እንግዲህ እንደዛ ከሆነ የኔ ጨረቃ በቃ ከአንቺ ከነፋስ ላይ ግቢ። እሺ ሄሎ፣ እንዴት በዚህ ሰዓት ተደውላለህ? በዚህ ሰዓት ቤት እንደመሆን አታውቅም? በቃ የቀረውን ነገ ጠዋት እንነጋገራለን። የኔ ጨረቃ እስቲ አንቺ እብድ ምን አቅደሽ እንደምትቀሳቀሽ እኔ መቼም ከኔ አታመልጭም። ታደርሽ ምን አውጣ ተምሳሽ ይታደርሽ ይሄ አይሆንሽ። ምን እያሰብሽ ነው? በጣም ደስ ብሎኛል ይፉ። ሳላውቅ የሞተ መስሎኝ ነበረ። እውነት ስለሱ ሳስብ በጣም ነበር የሚጨንቀኝ። አሁን ግን ፈጣሪ ይመስገን ያላሰብኩት ነገር ሆኗል። ቆይ ግን እኔ ያልገባኝ ነገር እንዴት በህይወት ሊኖር ቻለ? ደግሞስ ቆይ እንደዛ ተጎድቶ እንዴት ነው ለኔ ምንም ነገር ያልተነገረኝ? አሁን እኮ አለፈ። አይ ይፉ አለፈ የሚባል ነገር የለም። እንዴት ሆኜ እንደነበር እያወቅሽ። ብቻ ግን ይሁን፣ አሁን ምን ማድረግ ይቻላል?
አዎ ልክ ነሽ። ግን የማልደብቅሽ ነገር ምንም ሰላም አልተሰማኝም። ማለቴ ያፌትና ናታን መታረቃቸው ጥሩ ቢሆንም በአንድ በኩል ግን ውስጤ በጣም እየፈራ ነው። ተይ እፉዬ፣ እንደዚህ አትበይ። የእውነት ተጸጽቶ ነው ይቅርታ የጠየቀው። ደግሞ ወንድሜ እንደዚህ ማለትሽን ቢሰማ እሱም ይጠራጠረዋል። ስለዚህ እባክሽ ድጋሜ እንደዚህ ነገር እንዳታወሪ እሺ? እሺ ጽ ግን ያው ለማንኛውም መጠንቀቅ ጥሩ ነው። ምንም አያደርግም። ቢያደርግ ኖሮ እኮ አንቺን ይዞሽ ነበር አይደል እንዴ? በነፃነት የፈለገውን ነገር ማድረግ ይችል ነበር። አዎ ልክ ነሽ። ግን ያው ከዚህ የባሰ መጥፎ ነገር አስቦ ከሆነ ብዬ እኮ ነው። በቃ ሼፉ፣ እነዚህን ቃላቶች ድጋሜ እንዳትጠቀሚያቸው። ቀድመኝ ተነሳ። ደግሞ ምንድነው ዛሬ ቁርስ ቀርቧል ምናምን? ነይ ቁጭ በይ እስቲ። ትላንት በተፈጠረው ነገር ስላሳዘንኩሽ ያው ዛሬ ልንከባከብሽ ብዬ ነው። ማ አንተ ነው ያዘንክልኝ? ከዛ ደግሞ እየተንከባከብከኝ ነው። እባክህ የሆነ ነገር ፈልጋ ነው እንዴ? ምን ማለት ነው? እኔ ምን ልፈልግ እችላለሁ? እሱንማ አንተ አልጠይቅህ። መቼስ ከእኔ የምትፈልገው ነገር ቢኖር ነው እንደዚህ የምትንከባከበኝ። እሺ እንደዛ ከሆነ እነግርሻለሁ። አዎ እንደሱ ነው የሚሻለው። እሺ ምንድነው ንገረኝ። ምን መሰለሽ፣ ለጓደኛሽ ትደውይና። የትኛው ጓደኛዬ? ያኔት ነው? አይ ከእሷ ጋርማ ተሳስተሽ ከዚህ በኋላ እንዳይለሽ በጭራሽ። ለምን? ቴኒ ቃል በጣም ግራ እያጋባኸኝ ነው። ቆይ ለምንድን ልጅቷ እንደዚህ የጠላሃት? ዝም በይ ሀኒ። ሲጀመር ከዚህ በፊት እንዴት አብርሻት እንደሆንሽ እንኳን አላውቅም። ከዚህ በኋላ ግን ተሳስተሽ ከእሷ ጋር እንዳለሽ። አሁን የምትደውይላት ጽዮን ለምትባለው ነው። ኧረ እባክህ ደግሞ ለእሷ ለምን ሲባል ነው የምደውልላት? ቃል ከዚህ በኋላ እንደማላገኘ ነግሬሃለሁ አይደለ? አዎ ነግረሽኛል። ግን ደግሞ ለእኔ ስትይ መቸገር አለብሽ እባክሽ። አላደርገውም ቃል። እኔ ድጋሚ እብድ የተሰበሰበበት ቤት አልገባም። እሺ እንዴ በጣም እኮ ነው የሚያስፈሩት። ኧረ እባክሽ እህቴ ቀለል አድርጊው። አንቺ ካላገዝሽኝሽ ማን ያግዘኛል? እኔ አላግዝህም አላልኩም ቃል። ግን ደግሞ በቃ እኔ ከዛ ቤተሰብ ጋር መገናኘት አልፈልግም። እኔ ሌላ ነገር ብጠይቀኝ ይሻለኛል። እኔ የምፈልገው እሱን አይደለም የኔ ቆንጆት። እምቢ እንደማትይኝ ያውቃለሁ። ቃል ግን በቃ አንድ ነገር ከያዝክ አትለቅም አይደል? እሺ በቃ አመሰግናለሁ። የምትፈልጊውን ሁሉ ነው የማደርግልሽ። የምር የፈለኩትን ነገር ታደርግልኛለህ? አዎ ምን ላደርግልሽ? ቃል በቃ በእናትህ ከዚህ ነገር ውስጥ ወጣ። እኔ ትልቅ የምፈልገው ነገር እሱ ነው። አይ ይሄም አይሆንም በጭራሽ። እሺ በቃ ምግባችን እንብላ። ከዛ በፊትማ ደውይለት። ሄሎ ሄሎ፣ ጽዬ እንዴት ነሽ? አለሁልሽ። እንዴት ነሽ? ምን ነው በሰላም ነው? በዛው ጠፋሽ እኮ። ኧረ እኔም አለሁ። ያው ቤትሽ ስመጣ እኮ ብዙ ጊዜ ስለማላገኘሽ ነው፣ ለዛ ነው። እንዴ ዛሬ መጣሽ? አይ ዛሬ እንኳን ዛሬ ልመጣ አስቤ ነበር። ቤት ጽዬ ዛሬ ሰላም ልልሽ ልመጣ አስቤ ነበረ። በቃ እኔም ቤት አይደለሁም። ስመጣ ወይ የሚመጣበትን ሰዓት ቴክስት አደርግልሻለሁ። እሺ እሺ፣ ቻው። ምን አለችሽ? ሌላ ቦታ ነው ያለሁት። ሰዓቱን ቴክስት አደርግልሻለሁ፣ እንገናኛለን ብላኛለች። ምናልባት እኮ እነሱ ጋር ልትሆን ትችላለች። ለምን ያለችበት አትሄጂም? ቃል ግን የአንዳንድ ያገናዝብ እንጂ እንዴት ነው ያለችበት ድረስ የምሄደው? ምን ሆነ ነው? እሺ በቃ ናም ብላ አርግልሻለሁ።